especially ሊፕስቲክ የምትጠቀሙ ሰዎች ብዙ ኬሚካሎች አሉ አንደኛ ጊዜ ሳይበላሽ እንዲቆይ የሚጨመሩ ነገሮች አሉ ብዙዎቻችንን ለካንሰር በሽታ ያጋለጠን ያለውና ብንሰራ ይሄ ይሰጣናል ለማይሰሩ ሰዎች ምንም ለማይሰሩ ለጣዖት አምላኪዎች እኮ 70-80 ዘመን ይሰጣል እግዚአብሔር 100 ሊሰጥ ይችላል ሰላም እግዚአብሔር ከሁላችሁ ጋር ይሁን እንዴት ናችሁ ወደ ምግባር ቲዩብ ቤተሰቦቻችን እኛ እግዚአብሔር አምላክ የተመሰገነ ይሁን እጅግ በጣም ደህና ነን ይህ ምግባር ቲዩብ ነው እንግዲህ ሰሞኑ አስተማሪ ናቸው ብለን ያሰብናቸውን ተከታታይ ፕሮግራሞች ወደ እናንተ ያቀርበን እንገኛለን ዛሬም እኔን ከጠቀሙኝ በብዙ ካስተማሪኝ ቪዲዮዎች መካከል እናንተንም ጠቅማችኋል ብዬ በማሰብ የተወሰኑ ቪዲዮዎችን ወደ እናንተ ላጋራችሁ መጥቻለሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ነው ምጋብዛችሁ ወደ መጀመሪያው ቪዲዮ ልሰዳችሁ አንዱ አባት በገዳም የታመሙትን በሚያጠምቅ ጊዜ አንዱ ጋኔል ዛተ በኢየሱስ ስም ልቀቅ አለው መልቀቅ ለቃለው ተመችቶኛል ስለተመቸኝ አታጣብቀኝ ሲተኛም ዝም ብሎ ነው የሚገለበጠው ስም እግዚአብሔር አይጠራም ጾም ሲባል 24 ሰዓት ሙሉ ነው የሚያላምጠው እግዚአብሔር ይመጣብኛል አይልም ባዶ ቤት አግኝቼ ነው ያደርኩት ተውባካ አታስወጣኝ አለው ባዶ ቤትም ብታገኝ ትለቀዋለህ አለው እንግዲህ አስካንተ ነው ማድር አለው እሱን ልቀቅልኝ እንጂ ከኔ ጋር ና አለው 7 ዓመት ሰፈረበት ሳይለየው ሳይታየው 7 ዓመት እህል ሳያስቀምሰው ጸሎት ሳይከለክለው 7 ዓመት ታገለው በ7ኛው ዓመት ተለይቶ ለብቻ ቆሞ 7 ዓመት ሳሰቃይህ ስለኔ አትጨነቅም እንድላቀቅህም አምላክህን አትጠይቅም ምንድነው ተፈጥሮ አለው ትኖርም አትኖርም ዛሬ ማየት ያለው ትኖርም አትኖርም ዛሬ ማየት ይሄ ቅዱሳን ደረጃ ነፍሴን አትውሰዳት እንጂ መቃብር የሚበላውን ስጋውንም እንደፈለገ ተጫወትበት አለው ጌታ ወደዚህ ዓለም መጥቶ የቻለውን ፈተና ችለሃልና አንተ ጋር ማደሪያ የለኝም ብሎ ጥሎት ሄደ የቅዱሳን ደረጃ ነው እንግዲህ እንደሰማችሁት ነው አባታችን ቃልዮት ያሰማልን በረከታቸው ይድረሰን በጣም ትልቅ አባት ናቸው በጣም ትልቅ ትምህርት ነው ያስተማሩንና ያው እንግዲህ አባቶቻችን በጥንት ጊዜ አሁንም ያሉ አባቶቻችን ያው በገዳም በባታቸው ባሉበት ቦታ በጣም ይጋደላሉ ጠላት ዲያብሎስ ያው እነሱን ያው ብዙ ይፈትናቸዋል ግን በመጨረሻም ያው ተሸንፎ የሚሄደው እሱ ነውና እኛ ብዙዎቻችን ግን አሁን ላይ ያለን ሰዎች ያው ጾም ጸሎት ስግደት ስለሌለን ዲያብሎስ ያው ማደሪያው መፈንጫው አድርጎናልና እንደነዚህ ያሉ አባቶች ደግሞ ጭራሽ ዲያብሎስን ይዘው ማሰቃየት ነው እንደውም የሚወዱት ያሰቃዩታል ብዙ ይገርፉታል በመጨረሻም ያሰናብቱታልና ስለዚህ ጾም ጸሎት ስግደት የሌለን ሰዎች ያው ማወቅ ያለብን ነገር ዲያብሎስ መፈንጫው እንደሚያደርገን ነውና ጧት ስንነሳ በጸሎት ቀናችንን መጀመር ደግሞ ሰላም ያዋለንን አምላክ ሰላም እንዲያሳድረን ምሽታችንን ሊያሱ አስረክበን አመስግነን መተኛት ዲያብሎስ በጣም የሚጠላው ነገር ነውና እጅ እንዲሰጥ እንዲሸነፍ የሚያደርገው ነገር ነውና ሲነጋም ሲመሽም በየሰዓቱ ጸሎት መበርታት አለብን በስግደት መበርታት አለብን አለበለዚያ በነፍስም በስጋም ዲያብሎስ መጫወቻ ነው የሚያደርገንና ጾም ጸሎት ስግደት በጣም አስፈላጊ ነገሮች ናቸው ለክርስቲያን ትልቅ ትምህርት ነው በእውነቱ ሊፕስቲክን በየጊዜው መጠቀም ካንሰር ኩላሊታችሁን ዳሜጅ አይምሮአችሁንና የመራቢያ ክፍሎቻችሁን ሊጎዳ እንደሚችል ስንቶቻችሁ ታውቃላችሁ እንዴት ካላችሁ ሊፕስቲክን ጨምሮ የተለያዩ ኮስሞቲክሶች ላይ ሳይበላሹ ለረጅም ጊዜ እንዲቆዩ ተብሎ PFA የሚባል ሰው ሰራሽ ኬሚካል ነገሮች ስለሚጨመሩባቸው በተጨማሪም አብዛኛው ሊፕስቲክ ውስጥ ሄቪ የሆነ ሊድ የሚባል ኬሚካል ስላለ በምንበላበት ጊዜ ከምግብ ጋር ንክኪ ፈጥረውና በከንፈራችን ወደ ውስጠኛው የቆዳችን የሰውነታችን ክፍል ስለሚገቡ በጊዜ ሂደት በቪዲዮ መጀመሪያ ላይ የጠቀስኳቸው ችግሮች ልንጋለጥ እንችላለን እባካችሁ በገዛ ገንዘባችሁ በሽታ መሸመትን አቁሙ ታችን ያው ኮስሞቲክስ የምትጠቀሙ እህቶቻችን ያው በገዛ ገንዘባችሁ በሽታ እየገዛችሁ ያላችሁት አይ ቲንክ አሁን ሰሞኑ በቅርቡ ይሄ ነገር ላይ በጣም እየተወራ ነበር ስፔሻሊ ሊፕስቲክ የምትጠቀሙ ሰዎች ያው ሊፕስቲክ ውስጥ የሚጨምሩ ብዙ ኬሚካሎች አሉ አንደኛ ለረጅም ጊዜ ሳይበላሽ እንዲቆይ የሚጨመሩ ነገሮች አሉ በዛ ላይ ሊፕስቲኩ የሚሰራባቸው ነገሮች ራሱ
ብዙ እህቶቻችንን ለካንሰር በሽታ እያጋለጠን ያለውና አሁን ላይ ያታችሁታል የካንሰር በሽታ በጣም እየተስፋፋ ያለ ነገር ነውና ምክንያቱ ይሄ ነው ግን ተብለው አያውቅምና የምንጠቀማቸው የሜካፕ ፕሮዳክቶች እነዛ ነገሮች አሁን ላይ በተለይ ሴት እህቶቻችን ላይ በካንሰር በሽታ እንዲጋለጡ በጣም እያደረገ ነው። ምክንያቱም ሰውነታችን ላይ አፕላይ የምናደርጋቸው እያንዳንዱ ነገሮች ያው ቆዳችን ይመጣቸዋል፣ ወደ ውስጥ ያስገባቸዋል። ደግሞም ምንቀባቸው ሊፕስቲኮች ምናምን ያው ከምግብ ጋር ምናምን እንውጣቸዋለን ወደ ውስጣችን ይገባሉና እነዛ ነገሮች አሁን ላይ በጣም በሽታ እየሆኑ ነውና ትልቅ መልእክት ነው ይሄ። ሌላም ቪዲዮ ላጋራችሁ ከዚህ ጋር በተገናኘ አንድ የውጪ ዜጋ የሆነ ሰው የተናገረው ነገር አለና እሱም በጣም ከባድ ዋርኒንግ ነው የሰጠው በዚህ ጉዳይ ላይ። ወደ ቪዲዮው ልሰዳችሁ እስኪ። Lipstick could be more toxic than cigarettes. This stuff is actually making you fat and making you depressed. These things, lipstick and all cosmetics, contain chemicals. These chemicals, over 15,000 of them, are hormone disruptors. Whatever you put on your skin is absorbed into your body. And researchers now have said that the average lady puts over 2 pounds of these toxic chemicals in their body in their lifetime. This be the reason why maybe your emotions are wild and all over the place. You have uncontrollable and irrational emotions, have a hard time losing. ተሳሳይ ነገር ነው የተናገረውና እጅግ በጣም ከባድ ነው። የምንጠቀማቸው ኮስሞቲክስ ፕሮዳክቶች በቃ ሰውነታችን ሳክ ስለሚያደርጋቸው በጣም ከባድ የሆነ በሽታ ያመጡ ካንሰር እንደዚህ ራሱ ይሄ የስሜት መለዋወጥ አንዳንዴ በጣም ድብርት ውስጥ የምንገባባቸው ጊዜያቶች አሉ ያለ ምክንያት እና እንደዚህ አይነት ነገሮች ተያያዥ በሽታዎችንም እያመጣ ነውና አዘ ጀነራል ሲጋራ ከሚያጨሰው ከሚደርስበት ጉዳት በላይ በኮስሞቲክስ የሚመጣው ጉዳት በጣም ከፍ ያለ ነውና እንደኛ ታውቁታላችሁ ጊዜው ለቴክኖሎጂው ረቀቀ በተባለ ቁጥር የሆኑ ነገሮች ሞር እየተበላሹ ነው የሚሄዱትና የሆነ ሰዓት የነበረው ኮስሞቲክስ እና አሁን ያለው ኮስሞቲክስ አንድ አይደለም። አሁን ላይ ያለው በጣም በሽታ ለማጋለጥ በጣም ሴንሲቲቭ ቅርብ ነውና ሜካፕ መጠቀማችሁ ማቆም አለባችሁ ነው እያለ ያለው። ያው እንግዲህ እግዚአብሔር አይወደውም ተው ተብለን እንቢ ብለናልና ምናልባት አሁን ደግሞ ጤናችሁን ይጎዳል ተው እየተባለና አሁን እንግዲህ ያው ምርጫው እጃችን ላይ ነው ያለውና ትልቅ መልእክት ነው። ጸሎት ላይ መጥፎ ሐሳብ ሲመጣባችሁ ጸሎቱን አቁሙትና ከመቤታችን ጸሎት 2 ላይንስ ብቻ ትላላችሁ። ነፍሴ እግዚአብሔርን ታከብራለች፣ ነፍሴ እግዚአብሔርን ታከብራለች የሚለው ቃል ትሉታላችሁ 3 ጊዜ ትልና ጸሎትን ቀጥል። ምን ማለት ነው? ጌታ ሆይ አሁን የምናገረውን ንግግር ወይም አሁን በኔ ማይንድ እየመጣ ያለው ሐሳብ የኔ አይደለም። የኔ ነፍስ እግዚአብሔርን ታከብራለች። ሐሳቤው ስድብ ስለመጣ የሰደብኩ እንዳይመስልህ፣ ነፍሴ አንተን ታከብራለች። ሰይጣን ነው እንዲያረግ ያለው ማለት ነው። በጣም የሚያስተምር ነገር ነው የተናገረው። ያው ብዙዎቻችን በጸሎት ሰዓት ላይ ሐሳባችን በጣም ይበታተናል፣ የሁላችንም ችግር ነውና አባቶች ደግሞ ለዚህ ነገር መፍትሄ ብለው ብዙ የሚነግሩን ነገር አለና አሁን ወንድማችን ዲያቆን ሄኖክ ኃይሌ የተናገረው እጅግ በጣም ትልቅ ነገር ነው። ያው ጸሎት ስታደርጉ ሐሳባችሁ በጣም ይበታተናል። አንዳንዴ ስዕሎችን እያያችሁ እስከ መሳደብ ደረጃ ደርሳችኋልና ስትጀምሩ ጸሎቱን ታውቃላችሁ፣ መጨመሃል ላይ ያለውን ነገር አታውቁም፣ ስትጨርሱት ታውቃላችሁና ሁልጊዜ ሐሳባችሁ ሲበተን ቶሎ ብላችሁ ጸሎታችሁን ታቋርጡና በስመ ሥላሴ ብላችሁ አማትባችሁ ነፍሴ እግዚአብሔርን ታከብራለች፣ ነፍሴ እግዚአብሔርን ታከብራለች፣ ነፍሴ እግዚአብሔርን ታከብራለች ብላችሁ ወደ እግዚአብሔር አመልክቱ። ምክንያቱም አሁን እናንተ ያሰባችሁ የመሰላችሁ ነገር በሙሉ ከናንተ የመጣ ነገር አይደለም። ያው ጠላት ዲያብሎስ ጸሎታችሁን በትክክል እንድታደርጉ ስለማይፈልግ ለሱ ሰዓት ስለሚሆንበት እንቅፋት ሊሆንባችሁ ነውና እኔ ብዙ ጊዜ ጸሎት ሐሳቤ ሲበተን ይሄን ነው የምለው፣ ነፍሴ እግዚአብሔርን ታከብራለች፣ እኔ የቅድስት ሥላሴ ባሪያ ነኝ፣ እኔ መድኃኒዓለም ባሪያ ነኝ፣ እኔ ድንግል ማርያም ባሪያ ነኝ፣ እመቤቴ ሐሳቤን ሰብስቢልኝ ነው የምለውና ሊከሳችሁ ሲሞክር መልሳችሁን ያደለውን ብላችሁ ክሱን ወደ ራሱ አድርጉበትና ጸሎታችሁን ቀጥሉ። በጣም ነው የጠቀመኝና እናንተንም ይጠቅማችኋል ብዬ አስባለሁኝ። መዘጋጀት አለብን፣ እውነት ዝግጁ መሆን አለብን። አሁን እንዳለህበት አይደለም የሚቀጥለው፣ ነገ በጣም ከባድ ነገር ይመጣል። እኔ የሚያስፈራኝ አሁን ባለኝ መንፈሳዊ ብስለት ባለኝ ማይንድ ሴት ከዚህ በላይ መከራ እንዳይደረብኝ ነው። ምክንያቱም እግዚአብሔር ልክደው ይችላል፣ አይታወቅም። አሁን አምነዋለሁ የምትለውን እግዚአብሔር ነገ ልክደው ይችላል። ስለዚህ ማንበብ አለብህ፣ መጠየቅ አለብህ፣ ህይወት ምን እንደሆነ ትርጉሟን መፈለግ አለብህ። እውነት ሬዲ መሆን አለብህ። ያስፈራል የሚመጣው ነገር፣ በሀገራችንም በራስም በሜንታል ሄልዝ የሚመጣ ብዙ ነገር አለ እና መዘጋጀት አለብህ። እንደሰማችሁት ነው። ክርስቲያን ሁልጊዜ ዝግጁ መሆን አለበት። ልክ ወታደር ሁልጊዜ ዝግጁ ሆኖ እንደሚጠብቅ ሀገሩን የሚጠብቅ ወታደር
ብቻ ሁሌ ዝግጁ ናቸው እነሱና ክርስቲያንም እንደዛ ነው። ሁሉ ጊዜ ዝግጁ መሆን አለበት። ዝግጁ የምንሆነው ግን ለብዙ ነገር ነው። አንደኛ አሁን እንደሰማችሁት እንደ ክርስቲያን ያው ክርስቲያን ሁሉ ጊዜ መከራ አለበትና መከራ አንዳንዴ ከጽናት ብዛት ክርስቶስን ሊያስክድ ይችላልና እንደዚህ አይነት ነገር ሊመጣብኝ ይችላል ብለን ሁላችንም የቅዱሳንን ገድል ማንበብ አለብን። የቅዱሳን አንስትን ገድል ማንበብ አለብን። እህቶቻችን እነሱ እንግዲህ ያው ለመከራ ተላልፈው የተሰጡ ናቸው ስለ ክርስቶስ ብለው ግን መከራውን በደስታ የተቀበሉ ናቸውና ሁልጊዜም ክርስቲያን መከራ ቢመጣብኝ አምላኬን እንዳልክድ ብሎ መዘጋጀት አለበት። ደግሞ ያው አባቶቻችን የሚነግሩን ትንቢት አለና ለዛ ትንቢት መዘጋጀት አለበት። አሁን ላይ የምናያቸው ነገሮች እንደ ክርስቲያን በጣም ሜንታል ሄልዛችንን የሚጎዱ ነገሮች ናቸውና እንደዛም እንዳንሆን ዝግጁ መሆን አለብንና ሁልጊዜ ክርስቲያን ምንም ነገር ዝግጁ መሆን አለበት። ይሄ ነገር በሆነ ቁጥር መናወጥ የለብንም። ምክንያቱም የተዘጋጀ አይናወጥምና የሚመጣውም ጊዜ ያው እንደምናውቀው ያስፈራል። ትልቁ ዝግጅት ግን ንስሐ ነው። ታውቃላችሁ ከንስሐ በላይ መዘጋጀት የለም። ንስሐ የገባችሁ ደግሞ ንስሐችሁ እንዲሰምር እንዲያርግ ቅዱስ ሥጋውና ክቡር ደሙን ተቀብላችሁ ዝግጁ መሆን ይጠበቅባችኋልና ክርስቲያን ሁሉ ጊዜ ዝግጁ ነው ለምንም ነገር። እሺና ይሄ በጣም ትልቅ መልእክት ነው። እንደማትጾም የማያውቅ መሰለ እግዚአብሔር፣ እንደማትጸልይ እግዚአብሔር የማያውቅ መሰለ ደግሞ ለማስመሰል ልብስህን አጣፍተህ የምትጾም መስለህ ለመታየት መሞከር አይገርም? እግዚአብሔር የማያውቅ ይመስላል? ሌሊቱን ሙሉ ተኝተህ ተዘረህ እንደምታደር እግዚአብሔር የማያውቅ ይመስላል? እግዚአብሔር የማያውቅ ይመስልሻል? እንደምትዋሽ፣ እንደምትሰርቂ፣ እንደምታመነዝሪ እግዚአብሔር የማያውቅ ይመስልሻል? እግዚአብሔር እኮ ያውቃል። ድንግል መስሎ ለመታየት መሞከር ምንድን ነው? ኃጢአት የማይሰሩ መስሎ ለመታየት እውነተኛ ሰው መስሎ ለመታየት መሞከር ምንድን ነው? በእውነት ክርስቲያኖች እግዚአብሔር የማያውቀው ነገር የለም። እንግዲህ ያው አሁን ያለንበት ሰዓት እግዚአብሔር እኛን እየተለማመጠ ያለበት ሰዓት እንደሆነ ነው እየነገሩን ያለው አባታችን ወይ ወንድማችንና ይሄም እግዚአብሔር እኛን የሚለማመጠው ለምንድነው? በንስሐ እንድንመለስ ንስሐ ሳንገባ ከሱ ጋር ሳንታረቅ እንዳንሞት ነውና ያው ላለው ይጨመርለታል። ወይ ይሄ አባባል ለክርስቲያን የሚሆን አባባል ነው። ፎቅ ላለው ፎቅ ይጨመርለታል፣ መኪና ላለው መኪና ይጨመርለታል ማለት አይደለም። ላለው ይጨመርለታል ማለት በምድር ላይ በህይወት ስጋ ሳለን በጾም በጸሎት በስግደት እንደ እግዚአብሔር ፍቃድ ሕጉን በመጠበቅ የምንኖር ሰዎች ወይ የሚኖሩ ሰዎች ለነዛ ሰዎች በዚህ ባላቸው ትልቅ ጸጋ እግዚአብሔር ላይ ወይም ደግሞ እግዚአብሔርን መፍራት ላይ ደግሞ ትልቁን እስከ ዘላለም ከመላእክት ጋር እግዚአብሔርን እያመሰገኑ በገነት መኖር ይጨመርላቸዋል፣ በመንግስተ ሰማያት መኖር ይጨመርላቸዋልና ያው ለብርቱ ክርስቲያን ለእግዚአብሔር እንደ እግዚአብሔር ፍቃድ ለሚኖር ክርስቲያን ሁልጊዜ ይጨመርለታል፣ ላለው ይጨመርለታል ማለት ይሄ ነውና ያው በጣም ከባድ ነው። እግዚአብሔር እንግዲህ እኛን እየተለማመጠ ንስሐ ግባ ንስሐ ግቢ ልጄ እያለ እኛን እየተከተለ ያለበት ሰዓት ነውና ሁላችንም እንመለስ። እድሜ እግዚአብሔር የሚጨምርልን እድሜን እንድናባክነው ሳይሆን በንስሐ ወደሱ እንድንመለስ መንግስቱን እንድንወርስ ነውና ንስሐ ገብተን ተዘጋጅተን እግዚአብሔርን እያስደሰተን መኖር አለብን የሚል መልእክት ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ ደግሞ እኔን በጣም ያስተማሩኝ እናንተን የሚያስተምራችኋል ብዬ ማስባቸውን ቪዲዮዎች ላጋራችሁ እንገናኛለን። እስከዛው እግዚአብሔር ሁላችንን በያለንበት ይጠብቀን። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።